ለቤተሰቡ ሲተሽልፋሽ አሳከም እኔ ስለተረፍኩሽ ከዚህ ምንም እስኪያቸው ምሳሌ ተሻለሽ? አዎ ተሻለኝ። ብታይ ዛያዩት ነገር ቅድስት ወይ እኔ እናት ልብሶቹን አልገዛውልሻል። እንኳን አንቺ ተሻለሽ፣ እንኳን አንቺ ደህና ነሽ። ሁሉም ነገር ይቀራል። እስቲ ወይኔ ዱላ ጀግና ነህ። እንኳን ደስ አለህ። ለልጄ ሁሉንም ነገር ሰጠው። ያለኝን በሙሉ ነገር አደረኩ። እናም በስተመጨረሻ ይኸው ተሳካ። አንተ የአባትነት ተምሳሌት ነህ። ስለተሳካልኝ ደግሞ በጣም ደስ ብሎኛል። እኔ ቤት ስገባ የምነግርህ ምስራች አለ እንዴ ነገር ጋሼ እንኳን ደስ አለህ። እንኳን አብሮ ደስ አለን ቅድስት። ያንቺ ልፋት ውጤት ይኸው በስተመጨረሻ ነው አንተ ሳካ። እንዴ ጋሼ እኔ ምን አደረኩ? ቅድስት እኔ ወንድ አይደለም ዛሬ እንዳለ መሬት ላይ ዘርዬ ነው የምወጣው። ዝና እነ ሞገስና ብሩክ ያሉበትን ቦታ አውቋል። ዝና አሁን ተሳክቶለት ሞገስን ይዘው ይሆን? ብሩክም ከዚህ በኋላ ፍርሃት የሚባል ነገር አብቅቷል። ሲያሰቃዩን የነበሩትን የምናሰቃይበት፣ ለደስታዬ ሰበብ የሆኑትን ደግሞ የማስደስትበት ተራው የነሱ ነው ብሎ ቆርጦ ወስኖ ተነስቷል። ምሳሌ ህልሟ ተሳክቶ ስትስቅ፣ ስትጫወት፣ ስትቦርቅ አቤት ደስ ስትል ሳቋ ተመልሷል። ቤታቸው በደስታ ተሞልቷል። ግና ብሩክ ሁላቸውም መልካም የሰራም ሆነ ለኔን መጥፎ የሰራም ሁሉም ልቤ ላይ ተጽፏል። ያሁን ጊዜው እናንተን የምክስበት ነው ብሏል። ዳጣን አንቺም የህይወቴ ዋናዋ ተምሳሌት ነሽ፣ እንዲሁም ብዙ ዋጋ ከፍለሽልኛል። ልጅነትሽንም ወድጄ ተቀብዬዋለሁ። ወድጄና ፈቅጄ አንቺን የመሰለች ልጅ አገኛለሁ። ከዛሬ ጀምሮ በስሜ መጠራት ትችያለሽ ብሏታል። ምሳሌም ተፈጠረ ያለችውን አዲስ ነገር ዳጣ ተፈጠረ ያለችውን አዲስ ነገር ነግራቸዋለች። የተፈጠሩትን አዲስ ነገሮች ሁሉ መዝግቡ። አሁን ግን ሞገስን አሁኑኑ ማግኘት አለብኝ ብሏል። ሞገስ ብሩክን ማግኘት ባይፈልግም ዳጣ እንገናኝ ብላው የቀጠረችበትን ቦታ የዝና ሰዎች እየተከታተሏቸው ስለሆነ ቦታውን አውቀዋል። ዝናም ከማህሌት ጋር ወደዛው አምርተዋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ብሩክ ወደ ሀገር የሚመለስበትን ቀን አጣርታ ምናልባትም ምሳሌ ሞታ ይሆናል ብላ ሀዘኑን ልትመለከት በብሩክ ሀዘን ልትደሰት ማህሌት ከዝና ጋር ወደ ኤርፖርት አምርተዋል። እናም እንግዲህ ምሳሌ እየሳቀች እየቦረቀች ስለነበረ
ብሩክ ከፊት ከፊት ብቻውን ሲመጣ ምሳሌ ሞታለች ብላ ደስ ብሏት ነበር። እናም ቅድስትና ዳጣ የተጨነቁ ቢሆንም በተለይ ቅድስት ለቅሶም ጀምራ ነበር። እነሱም ተጨናንቀው ካሁን ምን ተፈጥሮ ይሆን ካሁን ምን ሊለን ነው እያሉ በጭንቀት ሲዋጡ፣ ማህሌት ግን እጅግ በጣም ደስ ብሏት ነበር። ይሄም ምንድነው ምሳሌ ሞታለች እያለች ነበር። ለሷ ሰርግና ምላሿ ሊሆን በጣም ፈገግታዋ ራሱ ሰው በሰው ሀዘን ይደሰታል። ፈገግታዋ ራሱ ልዩ ነበር። ለዝናም ሞታለች እያለች ከአንደበቷ ሳትወጣ አውጥታ ሳትጨርስ ምሳሌ እየሳቀችና እየቦረቀች እየሮጠች ስትሮጥ አይታታለች። ያኔ ደግሞ መልሳ ያስቆ የነበረው ፊቷ ብርቱካን የመሰለው መልሶ ኩምትር ብሎ ጥላሸት መስሏል። አይ ማህሌት በብሩክ ሀዘን እሷ ልትደሰት አልተሳካላት። ዝናም ቢሆን ይሄን የመሰለ ሳቅና ጨዋታ በማየቱ እጅግ በጣም ተናዷል። ማየት የሌለብኝን ከሚበቃኝ በላየው። እኔ የምፈልገው ሉላየን ብቻ ነው። ሞገስን የፈለግሽውን ነገር አድርገሽ ቤት የምትፈልጊው ከሆነ ሉላን ወደ ቤቴ ወደ ህይወቴ ትመለስልኝ፣ ያለሷን ምንም ነኝ እያለ ነው። ማህሌትም ዝናን አማልዬ የራሴ ሀገር አረጋለሁ እያለች ጥረት ላይ ናት። ዝናዬ እያለች መጣራትም ጀምራለች። እንዴ ደሞ ያንቺ መች ሆነ እያለች አንዳንዴም ለገንዘብ ለጥቅም ብላ እንጂ ሚዛናዊ ትመስላለች ኤፍራታ። ነገር ከዛ ብታቀባብልም ነገሩን የምትቆሰቁሰው እሷ ብትሆንም ታይ ዝና መጠቀሚያ ሊያረግሽ ነው እንጂ ላንቺ ምንም የሚረዳሽ አይመስለኝም ብትላትም ማህሌት ግን በጭራሽ አማልለዋለሁ እያለችም ትግያ ይዛለች። አይመጃጃል። ማህሌትና ዝና ከሚበቃቸው በላይ ከተመለከቱ በኋላ ዝና በቃኝ ብሎ ወደ ቤታቸው ሄደዋል። ቅድስት ምሳሌን እቅፍ አድርጋ ምሳቃቸው ተመልሶ ሁላቸውንም አመሰግናለሁ፣ ይሄው የልፋታችሁ ውጤት የኔ ብቻ አይደለም፣ ይሄ የእናንተ ድካም ውጤት ነው ፊት ለፊታችሁ የምትመለከቷት ብሏል። እና ተሳክቶልናል ፈጣሪ ይመስገን። ሞገስ እሴት አለ ብሏል። ደስታው ሙሉ አልነበረም። አብሮ አደግ ጓደኛውን የሚወዳትን ፍቅሩን አሳልፎ ሰጥቶበት ስለነበረ እሱ የተሳካለት ሞገስ በአካባቢው አብሮት ባለመኖሩ ያን ያህል ደስተኛ አልነበረም። እናም ወደ ቤት ከመምጣቱ ብዙም ያን ያህል ሳይቆይ ስለ ሞገስ ነበር እየጠየቀ ነበረው። ከዚህ በኋላ ፍርሃት የሚባል ነገር የለም፣ ማንንም አንፈራም። ስለዚህ መልካም የዋሉልኝን በመልካም በመጥፎ የዋሉልኝን ደግሞ በመጥፎ የምንጋፈጥበት ነው። እስቲ ምን ተፈጠረ በሌለሁበት እያለ ነበር። እነ ማህሌትም ቤት ድረስ መጥተው እንደነበረ ታስረውም እንደነበረ እንዲሁም ደግሞ ሉላ ከዝና አምልጣ ሞገስ ጋር እንደሆነች ነግራው ነበር። አሁን ሞገስን ማግኘት አለብኝ ብሎ ወስኗል። ሊከታተሉን ይችላሉ ብትልም ዳጣ ከዚህ በኋላ መፍራት የሚባል ነገር የለም ብሏታል። እናም ወደፊት ብቻ ነው ተብሎ እንግዲህ ቆርጠው ወስነው ሞገስን ለማግኘት የሆነ ቦታ ላይ ቁጭ ብለዋል። ግን ደግሞ የዝና ተከታተል ያተባለው ሰው እየተከታተላቸው ነው። እናም እንግዲህ የዝና ሰው የተባለው ደውሎ ያሉበትን ቦታ ከብሩክ በር ጀምሮ እየተከታተላቸው ስለነበረ ያሉበትን ቦታ አሳውቋል። እናም እንግዲህ ማህሌት አሁን ነው ጦሩ ገናውን ተጀመረ እያለች ነው። ምሳሌ ታክማ ዲና መታለች ብላታለች። ኤፍራታም እና ሞገስን ልትገሉት ነው ስትላት፣ አዎ ሞገስን መገደል አለበት፣ እንዲያውም ከዚህ በላይ ነበር ለሱ በቀል የሚገባው እያለች ነው። ሞገስ ግን ምን አድርጓት ነው? እናም እንግዲህ ኤፍራታ ግን እኔ ይሄ ሰው ደስ አላለኝም፣
መጠቀሚያ ሊያረግሽ ነው፣ ወንጀለኛ ሊያረግሽ ነው። አሁን ሞገስን ብትገሊ ወንጀሉን ባንቺ አዙሮ እዛው ማረሚያ ገብተሽ ትሟቀቂያለሽ፣ እድሜ ልክሽን ትበሰብሻለሽ። መጠቀሚያ እንዳያረግሽ ፈርቻለሁ። ከዚህ ሁሉ ግን አማለሽ በፍቅርሽ ጥለሽ የቤትና የሀብቱ ንብረቱ ተከፋይ ብትሆኝ ይሻልሻል ብላታለች። ያው እንደዛም አረጋለሁ አይቀርም እያለቻት ነበር። እንደዚህ ጠንካራ ወንዶች አንዴ እስከሚወዱ ነው እንጂ ከወደዱም በኋላ ደግሞ ለቤታቸው ታማኝ ናቸው እያለች እየመከረቻት ነበር። ማህሌትም ተስፋ የማይደረግን ነገር ተስፋ አድርጋለች። ዝና ከሉላ ውጪ ወደ ውጪ ከሷ ውጭ እኔን የሚመጥን ሴት የለም ብሏል። ኮስታራና ወንዳ ወንድነቱ ደግሞ እና ጀግንነቱ ማህሌትን እሱ ብቻ ሳይሆን ሀብትና ንብረቱ ማህሌትን ያማለላት ይመስላል። ማህሌት ከብሩክ መለያየቷ ቢጸጽታትም እድሏን ለመሞከር ደግሞ በዝና በኩል የተቻላትን እያረገች ነው። ስትላክ ወዴት ስትታዘዝም እሺ እያለች ቀጥላለች። እናም እንግዲህ ያሉበትን ቦታ አውቄያለሁ ብላት ዝናን እየጠበቀች ነው። የት እንዳሉ ጠይቂ ተብላ ብቻ አንዴ እጄ ይግባ እንጂ ጣምዝሼ እንዳውራ ዞሮ ደፍቸው ነው ሉላን በእጅ ማስገባው እያለ እየዛተ ነው። ዝና እንዲያሰበው ድሮ እንዲህ በቀላሉ እጁ ሊያስገባት ይሆን? እና ያሉበትን ቦታ አውቄያለሁ ብሏቸው ወደዛ አምርተዋል። ሞገስ ሉላ ብሩክን እንዲህ ማድረግ አልነበረብህም፣ ቢያንስ እንኳን ሄደህ መሄድ እንኳን ባይኖርብህ ደውለህም እንኳን ቢሆን እንኳን ደስ አለህ ማለት ነበረብህ ብለዋለች። አይ አልለውም፣ በሞገስ በብሩክ ከፍቶኛል፣ በጣም አዝኜበታለሁ። እኔ እንጃ በጣም አዝኜበታለሁ። አንቺም ብትሆኛል አልሽውም አልለውም አላገኘውም እያለ ነበር። ሉላ ግን እጅግ በጣም መልካምና ምርጥ ሴት ናት። ምክንያቱም ከዚህ በፊትም እንዳይተናኮሉት ቢያንስ እንኳን በርቀቱ ነው ጠብቀው አጠገቡ እንኳን ባትሄድ ብለው ሄዳ ነበር። እናም እንግዲህ ዳጣም ደውላ ስለ ምሳሌ ሁሉንም ነገር ብትነግረውም ያን ያህል አለመደሰቱ አስደንግጧት ነበር። ነገር ግን እኔም እዛው ቦሌ ነበርኩ ከርቀት ተመልክቻቸዋለሁ ብሏት ነበር። እናም አሁን ዳጣ ሁለቱን ለማገናኘትና ለማስማማት የተቻላትን ሁሉ እያደረገች ነው። ሉላ ዛሬ ከቤት አትወጣ፣ ምናልባትም ዝና እየተከታተላት ይሆናል ዳጣን። አንተንም እንደዛው ብትለውም ከዚህ በኋላ ፈርቶ ምንም የሚያመጣው ነገር እንደሌለ መጋፈጥ እንዳለበት ተጋፍቶ ነፃ ማውጣት እንዳለበት አስቦ ወስኗል። እናም እንግዲህ የተቀጣጠሩበት ቦታ ከሄዱ በኋላ ሞገስ የተቻለውን ሁሉ ጥንቃቄ አድርጎ እዚህ ቦታ ነኝ ነይ ቶሎ ብሏቸው ቀጥሯቸው የተቀጣጠሩበት ቦታ ቁጭ ብለው ብሩክ ቀረ እያለ እየተቆነጠነጠ በጭንቀት እየጠበቀው ይገኛል። እናም እንግዲህ ዙሪያሽን ተመልክተሽ ዝና ተከትሎሽ እንዳይሆን አቅጣጫሽን ቀይረሽ ወደዚህ ቦታ ነይ እያለ ሳለ ነበር። ሞገስ ወደዛና ወደዚህ እየተመለከተ ባለበት ከኋላና ከፊት ከበውት መሃል አድርገውት ነበር። ሰላው በስተጀርባው በኩል ከፊት ለፊቱ ደግሞ ማህሌትና ዝና መጥተዋል። ዳጣና ብሩክ ሊደርሱለት ይሆን ወይስ ምን ሊፈጠር ይችል ይሆን? የእውነት ዝና አሁንም ተሳክቶለት ሉላን ወስዳት ይሆን? እንደዛማ ከሆነ እውነትም ዝና ሞገስ ግን ባሁኑ ማንንም ምንንም የምፈራው ነገር የለኝም፣ ማንም ቢመጣ አልፈራም ብሏል። ብሩክ ከዝና የበለጠ ነው ማለት ባይቻልም ግን ወንድና ልበ ሙሉ ጀግና ነው እና የእውነት ዝናን ይገጥመው ይሆን? ለሞገስስ በቃሉ መሰረት ይደርስ ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ